በፍጹም ምንም ያክል በወደውም ወደ ኋላ ተመልሼ ግን የምልከሰከስ አይነት ሴት አይደለሁም ፍቅር እኮ ይቅር ይላል አይደል እንዴ ሰላምዬ አይ እንግዲህ ያና የምር ጸብ እየፈለግሽኝ ነው እንዴ ስቀልድ ነው ሰላምዬ ምን ጭራሽ ሙርት ይዝብኝ ጀመር አንዳንዴ ምን ችግር አለው ጨዋታ እኮ ጥሩ ነው አንቺ ተንኮለኛ ለካ ተታሹ ነው እንጂ ሙድ መያዝም ላይ ጎበዝ ነበርሽ ኧረ አጋጣሚ ነው ይልቅ ሰላምዬ ቆይትዬ ምን ብትያቸው ነው አንተናን በአንድ ቀን ድራሹን ያጠፉት እንዴ ልጅ አይደለም እንዴ ቢሆንም እትዬ አንተና የሚባለውን ሰውዬ በጣም እንደሚወዱትና በጣም ጎበዝ ሰራተኛ እንደሆነ ሰምቻለሁ ምን አደረኩኝ መሰለሽ ፍቅር እባላለሁ መዝገቡ ነው ስልክሽን የሰጠኝ መዝገቡ አዎ መዝገቡ ይቅርታ እኔ መዝገቡ የሚባል ሰው አላውቅም እሺ አንድ ጊዜ ላግኝሽና ላውራሽ አደራ አግኛት ብሎኝ ነው እንዴ አሁን እኮ መሽቷል አይ አሁን ማለት ሳይሆን ነገ ጠዋት ለማንኛውም አሁን ልተኛ ነው ጠዋት ደውልልሻለሁ እሺ አመሰግናለሁ እሺ ሰላም ዳሪ አሜን ሰላም ዳሪ አንዬ መዝገቡ ስትይሰማው ልበል አዎ አባ መዝገቡ የሚባል ሰው ታውቃለህ እንዴ አዎ እንደሱ ሳይሆን ደንግጬ ስለነበር እማዬ እኔ እኮ ሴትን ጠልቻት አልነበረም እንደዛ ስናገር የነበረው አውቃለሁ እኔ ልጅ እሷን ጠልቻት ሳይሆን ያንቺን ትኩረት ማግኘት ስለምፈልግ ነበር በፎቶው ምክንያት ጨቀጭቅሽ የነበረው አሁንም እኮ ስትመጪ የደበቅኩት ያ እንዳይመጣ ፈርቼ ነው አሁንማ እኮ ታሪክ ተቀይሯል አንቺን መልሻለሁ ስለዚህ ከፎቶዋ ጋር ምንም ችግር የለብኝም ሰላምዬ ስለተረዳሽኝ አመሰግናለሁ እንደሱ አይባልም እስኪ ፎቶዋን ስጪኝ ልየው ላልኩሽም ይሄም አንዱ ጅንጀና ነው ጭራሽ ፍቅር ነው የሚለው እንዴት እርግጠኛ ነሽ እና ወይ አንተ ነህ ይሁን እንዴ አይ አንተናማ አይሆንም አንተና ምንም ያውራ ምን በየትኛው መንገድ ይደውል በየትኛው መንገድ ያውራሽ በራሱ ስልክ ብቻ ነው የሚደውለው እሱ ሊሆን አይችልም እሺ እንደዛ ከሆነ አሁን ይነንተውና ስራችን ቶሎ እንስራ በእናትሽ እና ማሚ እንዳይመጡ ደሞ ዛሬ ቤት ሄዳለሁ ማለት የለም እሺ እንዴ ለምን እንዴ እኔ መሰለ ምግብ ለመስራት ደፋ ቀና እያለን ጭራሽ ቤት ሄዳለሁ ልትይ ሳትበይማ አትሄጂ እሺ እናይዋለን 09 አባቴ ደወለ ታዲያ ቢደውልስ ይቅርታ አባባ በቃ መሄድ አለብኝ ደህና ዋሉ እሺ ምን ጉድ ይፈላ እኮ በቃ ፎቶዋን ታቅፋ እንድታለቅስ ትቻት ወጣው ሌላ ምንም ማድረግ አንችልም ይሄን እኮ ሰድበሻት ይሆናል ይወጣሽው ይሄን ያልከፍታፍ አድርገና እንደምታስበኝ እና ካልተጣላችሁ ለምን ወጣሽ በቃ ምናሴ ፉንጋና ምናምን ሲሉት አይወድም ማለት እኔ ደግሞ ሂጂ ነግረዋለሁ ብዬ ትቻት ወጣው እና እኔ ፉንጋኔ እሱም ምን አውቃለሁ ግን ምናሴ ይሄን ሰበብ አድርጌ ብቻ ነው የወጣሁት እንጂ አንተ ፉንጋና አላልኩ እስቲ ለማንኛውም እጂ ማይነ ይቻል እንጣ ልጅቷ በተደጋጋሚ እየደወለች ሃና ስልክ እንድታነሳላት ብትፈልግም ሃና ቀኑ ሙሉ ስልኳን ልታነሳላት አልቻለችም እዚህ ጋር አሴር መስዋዕትነት እየከፈለ ራሱን እስከ ማጣት ሲደርስ ሃናም ለአባቷ ህክምና የሚሆነውን ብር ለሰላም ህክምና በመስጠት አባቷን አደጋ ላይ በመጣል የምናሴና የሰላም እናትም በልጆቿ የማትደራደርበት እንደሆነ አንተንን በማባረር እዚህ ጋር ያሳየችን የአሴር እንጀራ አባት አሴርን አፍኖ ምን እያደረገው እንደሆነ የአሴር እንጀራ አባት ልጅም አሴርን ለማዳን የምታደርገው ሩጫ ሰላም በየዓለም ዳርቻ ያላችሁ እህትና ወንድሞቼ የቻናላችን ቤተሰቦች ኖላዊ ድራማ አሪፍ ይሆንና ውጥንቅጥ ውስጥ እየገባ መጥቷል አሴር ምን ሆኖ ይሁን ምን አጋጠመው ብለው አባትየውም ተጨንቋል የሃና አባትም አሴርን ፍለጋ በወጣበት ታይም ላይ አሴርን እንደዚህ ያመመው እንኳን ቢፈልገው አጥቶታል ግን የአሴር እንጀራ አባት ልጅ ያው እሷም አሴርን ፍለጋ በመትወጣበት ታይም አባትየውን ታገኘዋለች እንዳጋጣሚ ሆኖ ይገናኙና አባትየውም የሃናን አባት ታናግረዋለች እያወሩ የሃናን አባት ታገኘውና ማውራት ይጀምራሉ ካወሩ በኋላ ግን ያው በቃ አንቺም ሂጂ
እኔም ወደ ቤት ልሂድ የምፈልገውን ሰው አላገኘሁትም ሲላት እሺ በቃ ልሸኝ ብላ እርሷም እርሱን ተከትላ ደግፋ ወደ ቤት ትገባለች። እዚህ ጋር ሃና ስልክ ማንሳት ነበረባት። ስልክ አለማንሳቷ በጣም እዚህ ጋር ይደብራል ብዬ አስባለሁ። ያው የሷም ችግር ምንድነው ያው አንተነ ይሆናል በሚለው በማለት ቀን ሙሉ ስልኳን ባለማንሳቷ አሴር ለሷ ብሎ ያኑላ ችግር ተጋፍጦ አሁን የገባበት ነገር በጣም የሚያሳዝን ሆኗል። የአሴር እንጀራ አባት ያሰበውና የደገሰውን አሳክቶታል ብዬ አስባለሁ። እንግዲህ አሴር ባየነው ክፍል ላይ አልተገኘም። ስለዚህ የአሴር አባት ያሰበውና የደገሰውን ነገር አግኝቶለታል። አሴርን በመጥፎ ሁኔታ ላይ እንዲገኝ ያደርጓል ብዬ አስባለሁ። ለምን የአባቷን ነገር ስለምታውቅ ልጅቷ ለአሴር እንደደገሰለትና መጥፎ ነገር እንዳሰበለት ስለምታውቅ አሴር ሲጠፋባትና ሲለይባት አሴር ግን ያው ስልክ ስለሰጣት ለሃና በመደወል ስልኳን እንድታነሳላት በተደጋጋሚ ቴክስትን ብታረግላት ሃና ግን ልደውላት አልቻለችም። በስተመጨረሻም ሃና ግን መልሳ ስደውልላት እንደምትፈልጋትና መዝገቡ የሚባል ልጅ ስልኳን እንደሰጣት የሃናን እናም ልታገኛት እንደምትፈልግ ነግራት ገናኙ ለነገ ብለው ቀጠሮ ይዘዋል። እዚህ ጋር ምንድነው አሴር በጣም የሚያሳዝን ለፍቅር መስዋዕትነት የሚከፍል ልጅ መሆኑን በጣም እዚህ ጋር አይተናል። እዚህ ጋር አንተነ በጣም ሴቶች ላይ የሚጫወትና ሙድ የሚይዝና ፍቅር የማይገባው በሴቶች ህይወት ላይ የሚጫወት ልጅ ሲኖር እዚህ ጋር ደግሞ ዱርዬ የሆነው አሴር ግን ለፍቅር ብሎ ራሱን አደጋ ላይ ሰጥቶ ለእውነተኛ ፍቅር እውነተኛ መስዋዕትነትን የከፈለ ይገኛል። እና ከዚህ ከሁለቱ ከአንተነና ከአሴር በዚህ ፊልም ላይ አንተነ ድርጅት ውስጥ የሚሰራ ቢሆንም ግን አሴር ግን ድሩዬና የጎዳና ተዳዳሪ ልጅ ቢሆንም ግን ከሁለቱ ብዙ ነገር እንማራለን። እውነተኛ ፍቅርን የሚሰጥ ልጅ መሆኑን ለፍቅር ብሎ ብዙ መስዋዕትነትን የሚከፍል ልጅ መሆኑን እዚህ ጋር አይተናል። የአንዱ መጥፎና የአንዱን ጥሩ ጎን አይተናል። ስለዚህ ምን እንማራለን ከዚህ? ብዙ ጊዜ ሴቶች እህቶቻችን ምን አይነት ወንድ መቅረብ እንዳለብን ለፍቅር ብሎ የማይቀርብ ወንድ እንዳለ መረዳት መቻል አለብን። ብዙ ፈተናዎችን በመፈተን ወንዶችን እውነተኛ ፍቅር እንዳለውና እንደሌለው በማረጋገጥ ራሳችን ላይ መስራት አለብን ብዬ አስባለሁ። እናንተስ ምን ይሰማችኋል? እስቲ ሐሳብ አስተያየታችሁን እየጻፋችሁ የሰላምና የምናሴ እናት እዚህ ጋር በጣም ደስ የምትል እናት ለስራዋ ታታሪ ሆነች እና በልጆቿ በመጡባት ምንም የማትደራደር እውነተኛ እናት እንደሆነች እዚህ ጋር አይተናል። የምናሴ እናት የራሷ ከባድ ትልቅ ችግር አለባት። ምንድነው ችግሯ? ሐሴትን በልጅነቷ ስለጣለቻትና የራሷን ልጅ ከልጅነቷ ጀምሮ ማግኘት ስላልቻለች የውስጥ ድክመት አለባት። ግን ይሄ ድክመቷ እንዳለ ሆኖ ልጆቿን በዚህ ተነሳ እንዳትጎዳቸው በማለት ለልጆቿ ስትል የሚከፈለውን መስዋዕትነት በመክፈል ትልቅ ዋጋ እየከፈለች ይገኛል። እንግዲህ በስራው ላይ በጣም ታታሪና ጎበዝ ሰራተኛ ለስሯ የሚያስፈልጋትን ሰው እንግዲህ ለልጇ ስትል በማባረር እውነተኛ እናትነቷን አሳይተናለች። እስቲ የምናሴና የሰላም እናት የተመቸቻችሁ እስቲ ላይክ እያደረጋችሁ ቪዲዮን እንቀጥላለን። ሰላም እንግዲህ አሁንም ከአንተነ ፍቅር ያለባት ይመስለኛል። ከልቧ አውጥታ አልጣለችውም ብዬ አስባለሁ። እንዳየነው ከሆነ ሰላም አሁንም አንተነን የምታፈቅረው ይመስለኛል። ይሄን ሁሉ ጉድ አድርጓት እንደገና ደግሞ እነርሱ ቤት በመሰራ ሰራተኛ ለሰላም ብዙ ወለታ በዋለችላት ልጅ ላይም ሲመጣ በጣም በንዴት እሱ ከስራ እንዲባረር ያደረገችው በስሜታዊነት ነው ብዬ አስባለሁ።
ምናልባት ሰላም እዛ ቢሮ ስትሰራ ስለ አንተነህ ማንነት ሳይገባት ቀርቶ አይመስልም። ለምን አንተነህ ስራ ውስጥ ከሚሰሩ ሴቶች ጋር እንደሚጨማለቅ ሰላም መቼም ቢሮ በምትሄድ ሰዓት ይህን ወሬ ትሰማለች ብዬ አስባለሁ። ግን ስለምታፈቅረውና ስለምትወደው ይመስለኛል አብራ መቀጠሉን የፈቀደችው። ግን ያም ሆነ ይህ ሰላም ከዚህ በኋላ አንተነህ ይቅርታ መልሶ ቢጠይቃት ወይም ደግሞ ዳግም እንደገና አብረሽኝ ሁኚ ቢላት እሺ ትለዋለች ብዬ አስባለሁ። እናንተስ እስቲ ሰላም ከልቧ አንተነህን አውጥቷለች ብላችሁ ታስባላችሁ ወይስ ከእንደገና ከአንተነህ ጋር የፍቅር ግንኙነት ትጀምራለች ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት እየጻፋችሁልኝ። ሀና እዚህ ጋር ለሰላም ማሳከሚያ ብላ ብሯን በመስጠቷ እዚህ ጋር አባቷን አደጋ ላይ ጥለዋለች። ለአባትየው ሕክምና ብር እንደሚያስፈልገው እያወቀች ምንም ማድረግ አልቻለችም። ስለዚህ ሀናም እዚህ ጋር ለአባቷ ሕክምና የሚሆን ብር እንደሚያስፈልጋት ነው። ግን ሀና ሰላምን ከሷ ብር እንደከፈለችና ሰላምን ያዳነቻት በሃና ብር እንደሆነ ለሰላም በመንገር ሰላምን ግን ለአባቴ ሕክምና የሚሆን ብር ስጭኝ ብላ ብትጠይቃት ምን ይመስላችኋል ብላችሁ ታስባላችሁ? ሀና ግን ይህንን መጠየቅ ለምን እንዳልፈለገችና በውስጧ ይዛ ዝም ብላ እነርሱ ቤት መስራትን መምረጧ እዚህ ጋር አስገርሞኛል። ለሰላም ብትጠይቃት እኔ አሪፍ ነው ብዬ አስባለሁ። ሰላም የታመመችበትና ያውላ ሕክምና ያው በእናትየው ዝም ብሎ እየተከፈለ ሊመስላት ይችላል። ሀና ግን ከዶክተሩ ጋር በመስማማት ሰላም እንዳይታወቅባት ማርገዟን ብር በመክፈል ለአባቷ ሕክምና የሚሆነው ብር በመክፈል ሰላም እንድትድን አድርጋለች ብዬ አስባለሁ። ያው ሌላው ሕክምና እናትየው ቢከፍሉም ግን ዋንኛውን የሚስጥሩን ሕክምና ያደረገችው ሀና ናት። በአባቷ ሕክምና ያስቀመጠችው ብር በሚለው ማለት ነው። የአሴር ጉዳይ ግን እዚህ ጋር አሴር ሌላ ስሙን አልነገራቸውም። መዝገቡ እንደሆነ ስሙ። አባትየውም እዚህ ጋር መዝገቡ ብላ ስታወራት ሀናን ተደነባብሯል። መዝገቡ የሚባል የድሮ ጓደኛውን በማሰብ ጭራሽ እሱም ሌላ ታሪክ ውስጥ ገብቷል። እዚህ ጋር ልጅቷም ራሱ ከሀና ጋር ካገኘቻት ፎቶ ካላሳየቻት በስተቀር ሀና መዝገቡ የሚባል ሰው አላቅም ብላ እንደምታልፋት እርግጠኛ ነኝ። ስለዚህ አሴርን እንጀራ አባትየው የፈለገውን ነገር ማድረግ ይችላል። ሀናና አባትየውም ራሱ ይደርሱለታል ብዬ አላስብም። ለምን አሴር በሚለው ስሙ ስለሚያውቁት አሴርን መርዳት የምትችለው የእንጀራ አባትየው ልጅ ስለሆነች ይህን ሁሉ ምስጢር የምታውቀው እሷ ነበረች መርዳት የምትችለው። እሷ ግን ለመርዳት አሴርን በስም ስለማታውቀው መዝገቡ የሚባል ልጅ እኔ አላቅም ካለቻት ምናልባት የአሴር ማንነት ሳይታወቅ ሊቀጥል ይችላል። አባትየውም የፈለገውን አሴር ላይ እያደረገ ሊቀጥል ይችላል ብዬ አስባለሁ። ግን ልጅቷ ግን ከሀና ጋር እንደ ጓደኛ ይሆናሉ ብዬ አስባለሁ። የሀናን አባት ስለሸኘችውና እቤት ገብታ ስለነበር ልጅም አለኝ ስላላት ሀናን ካገኘቻት ምናልባት እንደ ጓደኛ ይሆናሉ ብዬ አስባለሁ። ኖላዊ ድራማ አሪፍ እየሆነና በጣም እይታ ውስጥ እየገባ መጥቷል። ምንድነው እዚህ ጋር አሴር ለፍቅር ብሎ መስዋዕትነትን ከፍሎ ራሱን እስከ ማጣት ድረስ የደረሰበት ታይም ላይ ደርሷል። እናትየውም በልጆቿ የመጡት ነገር ማንኛውንም ነገር እንደማትደራደር እዚህ ጋር አሳይታናለች። ሀናም ለአባቷ ሕክምና የሚሆነውን ገንዘብ ለሰላም ሕክምና በመስጠት አባቷን እዚህ ጋር አደጋ ላይ ጥላለች። እንግዲህ ይሄ ሁላ ጉድ ውጥንቅጥ ውስጥ ገብቷል ኖላዊ ድራማ። በክፍል 25 እንግዲህ ምን እንደሚፈጠር አብረን የምናይ ይሆናል። ስለተከታተላችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆይልኝ።